የኤርትራ ጦር ድንበር ጥሶ ገባ። ደብረጽዮን የስልጣን ወንበር ጨበጡ። ስለ ወሎ ነዳጅ የተሰሙ አሳዛኝ ዜና። የኤርትራ ጦር ለከባድ ተልዕኮ ድንበር ጥሶ ገባ። አብይ ከፍተኛ ድንጋጤ ውስጥ ገቡ። በአፍሪካ ቀንድ ላይ ያለውን ሰላምና መረጋጋትን በማደፍረስ ቀጠናውን የግጭት ሰለባ ለማድረግ እየተንቀሳቀሱ የሚገኙ ግብፅና ኤርትራ አንድ እርምጃ ወደፊት ተራምደዋል። የግብፅን ተልዕኮ በመቀበል የውክልና ጦርነት ውስጥ ለመግባት እየሞከረች የምትገኘው ኤርትራም ጦሯን ለከባድ ተልዕኮ ወደ ድንበር አስጠግታለች። ጉዳዩ በዝርዝር እናስደምጣችኋለን። ጄኔራሉ የቁም እስረኛ ሆኑ። ደብረጽዮን የስልጣን ወንበር ጨበጡ። ጄኔራል ታደሰ ወረደ በኤርትራ ፕሬዝዳንት ኢሳያስ አፈወርቂ አማካኝነት ከስልጣን እንዲነሱ የተሰጠውን ትዕዛዝ ለመፈጸም ህወሓት ሽርጉድ በያዘበት በዚህ ወቅት ላይ ጄኔራሉ የቁም እስረኛ ሆኖ እንደሚገኙ የተሰማ ሲሆን ህወሓት በያዝነው ሳምንት የፓርቲው ሊቀመንበር የሆኑትን ደብረጽዮን ገብረ ሚካኤልን በይፋም በጄኔራል ታደሰ ወረደ ስልጣን ለመተካት እየተንቀሳቀሰ መሆኑ ከትግራይ የሚወጡ መረጃዎች ጠቁመዋል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በአማራ ክልል በደቡብ ወሎ ዞን ለገዳ ወረዳ አወጣችሁ ተጠቅሙብኝ እንጂ እባካችሁ የሚል የነዳጅ ድፍድፍ ከከርሰ ምድር ወጥቶም ወደ ላይኛው ክፍል መፍሰስ ከጀመረ ውሎ አደር ብሏል። ጉዳዩ ከዘመነ ኢህአዴግ እስከ አሁኑ ብልጽግና መንግስት ድረስ የዘለቀ ቢሆንም ነገሩ ክብደት ሰጥቶ ያየውና የተመለከተው አለመኖሩ እጅግ አስገራሚ ሆነዋል። የአካባቢ ነዋሪዎች እንደ ምንጭ ውሃ ፈንድቶም አካባቢ ባጥለቀለቀው የነዳጅ ድፍድፍ ዙሪያም ደግሞና ጋያግሞ ለመንግስት መዋቅር ቢያመላክቱ ምላሽ አለማግኘታቸውን የዞኑ መምሪያ ገልጿል። ዝርዝሩን ይዘናል፣ ታደምጣላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮን ላይክ በማድረግ ጀምሮ እያልን ወደ ዝርዝር ዜናዎቹ አለፍ። የኤርትራ ጦር ለከባድ ተልዕኮ ድንበር ጥሶ ገባ። በአፍሪካ ቀንድ ላይ ያለውን ሰላምና መረጋጋትን በማደፍረስ ቀጠናውን የግጭት ሰለባ ለማድረግ እየተንቀሳቀሱ የሚገኙት ግብፅና ኤርትራ አንድ እርምጃ ወደፊት ተራምደዋል። የግብፅን ተልዕኮ በመቀበል የውክልና ጦርነት ውስጥ ለመግባት እየሞከረች የምትገኘው ኤርትራም ጦሯን ለውጊያ ወደ ድንበር አስጠግታለች። ድንበር ጥሶ እንዲገባ የደረገው የኤርትራ ጦር ሉዓላዊነቷ የሱዳን ድንበር በማቋረጥ ጄኔራል አልቡርሃንን በመደገፍና በኢትዮጵያ ውስጥ ጉዳዮች ላይ ያላቸውን ጣልቃ ገብነት ለማጠናከር ወደ ግጭት ለመግባት የሚያደርጉት ጥረት የመላው አፍሪካ ቀንድ መረጋጋትን አደጋ ላይ የጣለ መሆኑ እየተነገረ ይገኛል። የኤርትራ ጦር በኢትዮጵያ የሚገኘ የህወሓት ቡድንን በጦር መሳሪያም ከማስታጠቅ በተጨማሪ የሚደረገውን ድጋፍ በማጠናከር እየተንቀሳቀሰ ባለበት በዚህ ወቅት ላይ እየተጠናከረ የመጣው የሱዳን የእርስ በርስ ጦርነት በመጠቀም ጄኔራል አልቡርሃንን በመደገፍ ጦሩን ወደ ሱዳን ማስገባቱ መናገሪያ ጉዳይ ሆኗል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂን በሱዳን ውጥረት በበረታበት በዚህ ወቅት ላይ ያደረጉት ጉብኝት ተከትሎ ወደ ሱዳን ድንበር ጥሶ የገባ የኤርትራ ጦር በአፍሪካ ቀንድ ላይ የሌላው የጦርነት ስጋት መፍጠሩ ተሰምቷል። የኤርትራ ጦር የግብፅ መንግስት በኢትዮጵያ ላይ ያለውን ዓላማ ለማስፈጸም አስቦ የሚንቀሳቀስ ሲሆን የግብፅ መንግስት ለሱዳንና ለኤርትራ መንግስት የሚሰጠውን ድጋፍ በመጠቀም ድንበር ጥሶ በቀጣይ ከኢትዮጵያ ጋር በገቡበት ውጥረት ድንበሮችን በመጠቀም በኢትዮጵያ ላይ ተጽዕኖ ለመፍጠር ያለመ መሆኑም እየተነገረ ይገኛል። ከዚህ መረጃ ጋር ተያይዞም ዛሬ በወጣው አዲስ ትንተናም አሜሪካ ይፋ ባደረገችው አዲስ የፖሊሲ ስትራቴጂ በፈረንጆቹ አዲስ ዓመት ዋናው እቅዱ የኢትዮጵያ ኤርትራ ጦርነት እንዳይጀምር ማድረግ ነው ስትል አስታወቀች። ኢትዮ ኤርትራም የግጭት አፋፍ ላይ ደርሷልና ወታደራዊ እንቅስቃሴዎቹ በድንበር ላይ እያስተዋሉ ነው። በኢትዮጵያ በኩል ቅድሚያ ለዲፕሎማሲ ድርድር እየተሰጠ ሲሆን በአንጻሩ ሻዕቢያ ጸብ የለሽ በዳቦ ሆነዋል። እንዲሁም ኢትዮጵያ ድርድርን ማስቀደሟን እንደ ፍርሃት በመቁጠር የሻዕቢያ መንግስት በባለስልጣናቱ በኩል ምከራው እንዲህ ካለ መከራ ይምከረው የሚል የጸብ አካሄድ መርጧል። እርሶስ በዚህ መረጃ ላይ ያለዎትን ሀሳብ ምንድነው? መልሶን በኮመንት ያሳውቁን እያልን ወደ ቀጣይ ዜናችን እንሻገራለን። ጄኔራሉ የቁም እስረኛ ሆኑ። ደብረጽዮን የስልጣን ወንበር ጨበጡ። በትግራይ ክልል ያለውን አሁናዊ ሁኔታ በጽምዶና በጊዜያዊ አስተዳደር መካከል ያሉ የፖለቲካ ልዩነቶች ወደ ወታደራዊ ውጥረት በመቀየር የእርስ በርስ ግጭትን ለመፍጠር እየተንቀሳቀሱ ባሉበት በዚህ ወቅት ላይ የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደም በኤርትራ ፕሬዝዳንት ኢሳያስ አፈወርቂ አማካኝነት ከስልጣን እንዲነሱ የተሰጠውን ትዕዛዝ ለመፈጸም ህወሓት ሽርጉድ በያዘበት በዚህ ወቅት ላይ ጄኔራሉ የቁም እስረኛ ሆኖ እንደሚገኙ የተሰማ ሲሆን ህወሓት በያዝነው ሳምንት የፓርቲው ሊቀመንበር የሆኑት ደብረጽዮን ገብረ ሚካኤልን በይፋ በጄኔራል ታደሰ ወረደ ስልጣን ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎች ጠቁመዋል። ሆኖም ግን ለቀናት ጠፍቶ የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደም ዛሬ ከዓለም የምግብ ፕሮግራም ተወካይ ጋር
በኢትዮጵያ መቀሌ ተገናኝቶ ታይቷል። ጀነራል ታደሰ ወረደም ከህወሓት አመራሮቹ ጋር ግጭት ውስጥ መግባታቸው እየተነገረ ባለበት በዚህ ወቅት ላይ በግዳጅ የተቀመጡበት ቤት ከህወሓት የፊት አመራሮች መካከል ግንባር ቀደም ከሆነችው ሞንጆሪኖና ሌሎች አመራሮች ጋር ከፍተኛ ቅርበት እንዳላቸው በሚነገረው አምባሳደር ፍስሐ መኖሪያ ቤት ውስጥ መቀመጣቸው ነው የተሰማው። ጀነራል ታደሰ ወረደም ከመቀሌ ከተማ እንዳይወጡ ጥረቶች እየተደረጉ ባሉበት በዚህ ወቅት ላይ ሐምዳን አካባቢ ላይ በሚገኘው የአምባሳደር ፍስሐ መኖሪያ ቤት አካባቢ ላይ መቀመጣቸውን ተከትሎ የቁም እስረኛ ሆኗል የሚለው መረጃ እየተሰራጨ ይገኛል። በአምባሳደሩ ቤት የተደበቁ ጀነራል ታደሰ ወረደም የሚጠቀሙባቸው ተሽከርካሪዎቹም ሆነ የግል ጥበቃዎቹ አለመኖራቸው ህወሓት ከፖለቲካ ውጥረት ወደ ውትድርና ውጥረት አምርቷል ተብሏል። ከዚሁ ጋር በተያያዘ እየተካረረ በመጣው የሱዳን የእርስ በርስ ግጭት በጀነራል ዘነበ የሚመራው አርሚ 31 በደጀን መስፈሩ ተከትሎም ውጥረት ይበልጥ መባባሱ እየተነገረ ይገኛል። ከአክሱም ጽዮን ክብረ በዓል በኋላ ይበልጥ የተባባሰው የህወሓት የእርስ በርስ ውጥረት ጀነራል ታደሰ ወረደም የቁም እስረኛ አድርጓቸዋል የሚሉ አስተያየቶቹም በስፋት ከወደ ትግራይ እየሰሙ ይገኛል። ቪዲዮን ላይክ ማድረግ አይርሱ እያል ወደ ቀጣይ ዜና እንሻገራለን። አሎባ ያጣው የወሎ ነዳጅ። በደቡብ ወሎ ዞን ኢለገህዳ ወረዳ ነዳጅ ክምችት ተፈጥሮ አስገዳጅና ከከርሰ ምድር በላይ መውጣት ከተጀመረም ከ7 ዓመት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጁ ድፍድፉ መሬቱ ሰንጥቆም እየወጣ መሆኑ የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ገለጸ። በወሬው የማዕድን ስራዎች እና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። አቶ ጀማል ኢድሪስ በዝርዝር እንደገለጹት ከሆነም ከዚህም በፊት በወረዳ ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲመካከሩ ነበር እና በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል። እኛ ማድረግ የምንችለው ጥናት እንድትሄድበት ግፊት ማድረግ ነው። በዚህ መሰረት በ2011 ዓመተ ምህረት ማዕድን ሚኒስቴር በጉዳይ ላይ ውይይት አካሄዶ ነበር። በሰዓቱም ሀብቱ እንዳለ ከመሬቱ በላይ በምልክት ተጋልጦ እየታየ ስለሆነም ሀገራችንና የአካባቢ ማህበረሰብ እንዲጠቀም ለማድረግ ጥናት ለማካሄድም እቅድ መያዙ ነግሮናል። ከዛን በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም። እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉትን የሚመለከታቸውን አካላትን ትኩረት ሰጥቶም ጥናት እንዲያደርጉ ጫና ማሳደር ነው። እኛ አቅደን የምንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን። ምክንያቱም ይህ የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው። የለገህዳ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው። አመራሮቹም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ አያልፉም። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት የዘለለ ነገር አያደርግም። አሁንም ጥያቄውን እያቀረብን ነው። በመሆኑም አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፍ የአካባቢ ማህበረሰብ በመውሰድ ለምሽት ማብራትነት በኩራት ሎያላዊ መንገድ እየተጠቀመበት ነው። ይህም ማዕድን ለሀገር ትልቅ ገቢም ቢሆንም ትኩረት ተሰጥቶም የተሰራ ባለመሆኑ ነዳጁ እየባከነ ነው። ወሎ ዩኒቨርሲቲ ከዚህ በፊት የተለያዩ ባለሙያዎችንና ተማሪዎችን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎቹ አካባቢ በተዳከለ የመሬት ፋልት ነዳጁ ወደ ውጭ እየወጣ እንደሆነ ነው ያስረዱት። ነዳጁ ስለመሆኑ የሚያጠራጥር ነገር የለም ሲሉ ተናግረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን የደመጣችሁት ይመስል ነበር። ስለተከታተላችሁ እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።